ከሞቃዲሾ እስከ ሀርጌሳ ከጋርዌ እስከ ኪስማዩ ያለው የቀውስ ትስስር እንዲሁ በዘፈቀደ አልተመታም። የግብፅ የውጭ ጉዳይ ሚኒስትር በድር አብዱላቲ የሱዳን ጉዞ በምስራቁ ቀጠና ያልተሳካላቸውን ረብሾ የማደር ቅዠት በምዕራቡ ግንባር ለመድገም በማሰብ ነው። ሱዳን የትርምስ ማዕከል ለማድረግ ኤርትራም ግብፅም መለዮ ለባሾቻቸውንና የቀውስ ጦር አዝማቾቻቸውን ልከዋል። ከሰላምና ሰላም ብቻ ተርፋል የምትለው ኢትዮጵያ የሱዳን ቀውስ የመጀመሪያ ምዕራፎች ላይ ጠቅላይ ሚኒስትር አብይ ሁለቱን ተገዳዳሪ ኃይሎች ለማስታረቅ ከፍተኛ ጥረት አድርገው ነበረ። የሱዳን ሕዝብ ጠቅላይ ሚኒስትሩም ሆነ የኢትዮጵያ መንግስት በሱዳን ቀውስ በሰላም እንዲቋጭ ላደረጉት ጥረት ምስጋና ችረዋል። ኤርትራ በሶማሊያ የአልሸባብ የሽብር ቡድንም ከመደገፍ ጀምሮ ድንበር የማትጋራትን ሶማሊያን ስታምስ ኖራለች። ኢትዮጵያ ላይ ግን ቀንከሌ ስትደክም ብትውልም ኢትዮጵያ የምስራቅ አፍሪካ ቀጠናን የልማት ትስስር በማድረጓ ምክንያት የጠመቀችው ቀውስ ማሳካት ተስኗታል። ካይሮ በሶማሊያ በስመ ሰላም አስከባሪነት የቀውስ ጌታ ለመሆን ያደረገችው ጥረት መክኗል። ሕዝብ ከፈንጂ እሳት ይልቅ የኢትዮጵያን የብርሃን ገመዶች መርጧል። እናም በቀጠናው የኢትዮጵያ ቀጠናዊ የጋራ ብልጽግና ሐሳብ ከግብፅና ከኤርትራ ከጋራ ጥፋት ፕሮጀክት ይልቅ ቅቡል ሆኗል። የኢትዮጵያ የኤነርጂ ግንባታ ቀጠናውን እያስተሳሰረ ነው። ጅቡቲም ሶማሊያም የዚህ ትስስር አካል ሆነዋል። በሶማሌ ክልል እየተገነባ ያለው የፈሳሽ የተፈጥሮ ጋዝና የማዳበሪያ ፋብሪካ የሀገራቱን ትስስር የሚያጠናክር ነው። ከሰላም ብቻ የምታተርፈው ኢትዮጵያ በክልሉ ያለውን የግንባታ ሂደት ወደ ምርት እንዲገባ በፍጥነት እየሰራች ነው። የኢትዮጵያ ጂኦፖለቲካ ስትራቴጂ ከወታደራዊ ጡንቻ ባሻገር በኢኮኖሚ ትስስርና በምግብ ሉዓላዊነት ላይ ተመስርቶ በአፍሪካ ቀንድ አዲስ ምዕራፍን እየከፈተ ይገኛል። ጠቅላይ ሚኒስትር አብይ አህመድ ከአፍሪካው የኢንዱስትሪ ባለሀብት አሊኮ ዳንጎቴ ጋር በመሆን በጎዴ የተመለከቱት ግዙፍ የማዳበሪያ ፋብሪካ የዚሁ ስትራቴጂ ራዕይ ዋነኛ ማሳያ ነው። ባለፈው ዓመት ነሐሴ ወር ከዳንጎቴ ግሩፕ ጋር የተደረሰው ታሪካዊ ስምምነትን ተከትሎ በጥቅምት ወር ግንባቱ የተጀመረው ይህ ፕሮጀክት በዓመት 3 ሚሊዮን ሜትሪክ ቶን ዩሪያ የማምረትም አቅም አለው። ጠቅላይ ሚኒስትሩ በስፍራው ተገኝተው እንደገመገሙት በተለያዩ የፕሮጀክቱ ክፍሎች የሚታየው የግንባታ ሂደት በእቅዱ መሰረት በከፍተኛ ፍጥነት እየተጓዘ ሲሆን የሥራው አፈጻጸም እጅግ አበረታች መሆኑን ጠቅሷል። ጠቅላይ ሚኒስትር አብይ ይህ ሥራ ከመሠረተ ልማት ግንባታ በላይ ነው ሲሉ የፕሮጀክቱን ስትራቴጂያዊ ጥልቀት አስምረውበታል። ከሀገር ውስጥ የግብርና ትራንስፎርሜሽን እና የኢንዱስትሪ እድገት ባሻገር ፋብሪካው የኢትዮጵያን የቀንዱን ቀጠና በልማት በማስተሳሰር ዘላቂ ሰላምን ለማምጣት ለነደፈችው ታላቅ የውጭ ጉዳይ ፖሊሲ የጀርባ አጥንት ነው። ታዋቂዎቹ የዓለም አቀፍ ግንኙነት ጠበብት ሮበርት ኮይንና ጆሴፍ ናይ ፓወር ኤንድ ኢንተርዲፔንደንስ ኃይልና የእርስ በርስ መተሳሰር በተሰኘ ዝነኛ መጽሐፋቸው ላይ እንደሚያስረዱት ሀገራት በኢኮኖሚ በንግድና በመሠረተ ልማት በጥብቅ በተሳሰሩ ቁጥር ሰላም የጋራ የህልውና ጉዳይ ይሆናል። አንዱ የሌላው ገበያና የግብዓት ምንጭ ሲሆን ጦርነትና ግጭት ለሁሉም ወገን ኪሳራን ስለሚያመጣ ሀገራት በጋራ ትብብር ላይ ብቻ ያተኩራሉ። የጎዴው የማዳበሪያ ፋብሪካ ከዚህ ንድፈ ሐሳብ ማዕቀፍ አያፈነግጥም። ኢትዮጵያ የውጭ የማዳበሪያ ጥገኝነቷን አቋርጣ በሚሊዮኖች የሚቆጠሩ አርሶ አደሮችን ከመደገፍ ባለፈ በረዥም ጊዜ ዕቅድ ለጎረቤት ሀገራት ዩሪያ ማቅረብ ስትጀምር የቀጠናው ሀገራት የግብርና ምርታማነትና የምግብ ዋስትና በኢትዮጵያ ኢንዱስትሪ አቅም ላይ ይደገፋል። ይህ ደግሞ በጋራ ተጠቃሚነት ላይ የተመሰረተ የማይበጠስ ቀጠናዊ የኢኮኖሚ ትስስርን ይፈጥራል። ማዳበሪያው የፖለቲካ መረጋጋትና የዘላቂ ሰላም ማዳበሪያ ሆኖ ያገለግላል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን ከሰላምና ከሰላም ብቻ ለማትረፍ እየሰራች ያለችው ኢትዮጵያ ከቀጠናው ሀገራት ጋር የፈጠረችው የልማት ትስስር የተገዳዳሪዎቿን የቀውስ ትስስር እየመታ ነው። እንዴት የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። ጥቂት ወራት በፊት ከዳንጎቴ ጋር የነበረን ስምምነት የዳንጎቴ ሲሚንቶን ተጨማሪ ላይን የመጨመርና ምርቱን ማሳደግ አንዱ ኮር የኢንቨስትመንት አንጓ ሲሆን
ሁለተኛው ደግሞ በጎዴ የ3 ሚሊዮን ቶን ማዳበሪያ ፋብሪካ መገንባት ነው። ያኔ ለህዝባችን የገባነው ቃል ፋብሪካው በጀመረ በ40 ወራት ጊዜ ውስጥ ይጠናቀቃል የሚል ነበር። ይህንን ስራ ከጀመርን በኋላ በዓለም ላይ እንደሚታወቀው ማዳበሪያና ነዳጅ በጣም አስፈላጊ ኢምፖርታንት ኮሞዲቲ ሆኖ ስለመጣ ጊዜውን ለማሳጠር ምን ማድረግ እንችላለን የሚለውን ከዳንጎቴ ጋር ስንመካከር ቆይተን ዛሬ ደግሞ ስራው ያለበት ደረጃ እያየን ነው። በተቻለ መጠን ከ40 ወር ባነሰ ጊዜ ውስጥ ፕሮጀክቱን ጨርሰን ለኛም ገበያ ከኛ የሚተርፍ ካለም ለውጭ ገበያ ለመጠቀም ጥሩ ተስማምተናል። በአፍሪካ ቀንድ አዲስ የታሪክ ምዕራፍ እየተጻፈ ይገኛል። ይህ ምዕራፍ የሁለት ተቃራኒ ጂኦፖለቲካ ስትራቴጂዎችን ትንቅንቅ የሚታይበት ነው። በአንድ በኩል የቀጠናውን የኃይል ሚዛን በመድፍ ቅንቡላና በጥይት ባሩድ አናክቶ ለመበተን የሚፈልገው አፍራሽ ኃይል፣ በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ የሚመሩት ቀጠናውን በልማትና በብርሃን ገመድ የማስተሳሰር ግዙፍ ራዕይ አንገት ለአንገት ተናንቋል። ይህ ግጭት የጥቅምና ያስተሳሰብ ማዕቀፍ ሽግግር ፍልሚያ ነው። የመጀመሪያው ጎራ ቀጠናውን በብጥብጥ አዙሪት ውስጥ በማቆየት የራሱን የበላይነት ለማስጠበቅ የሚጠራው ቡድን ነው። የዚህ የትርምስ ስትራቴጂ ርዕዮተ ዓለማዊ አባት ግብጽ ስትሆን፣ ኤርትራ ደግሞ በዚህ የጥፋት ጥምረት ውስጥ የውክልና ጦርነት ፕሮክሲ ዋር አስፈጻሚ የትሮይ ፈረስ በመሆን እያገለገለች ትገኛለች። የቀጠናውን ጎጆ ለማንደድ የሚፈልጉ ሁሉ የሚጭሯት እሳት ኤርትራ ናት። የዚህ ጥምረት ቋንቋ ወታደራዊ፣ የሚያስራቸው ሙል የጦር ነው። ካይሮ በሶማሊያ ምድር ስትረግጥ በአባይ ወንዝ ላይ ያላትን የመስኖ ልምድ በሸበሌ ወንዝ ላይ ለመድገም አስብ አይደለም። ወደ ሞቃዲሾ ትራክተር ይዛ አልገባችም። የካይሮ ፖሊሲ አውጪዎች በሶማሊያ ከትራክተሩ ይልቅ ታንኩ መርጧል። በጅቡቲ የጦር ሰፈር ለማቋቋም ሞክረው አልተሳካም። በሱዳን የእርስ በርስ ጦርነት ውስጥ ፊት አውራሪ ናቸው። በደቡብ ሱዳን የጦር ሰፈርና የጋራ ወታደራዊ ስልጠናን ለማካሄድ ያደረጉትም ጥረት ከሽፏል። የእነዚህ ኃይሎች መዳረሻ ግብ የአፍሪካ ቀንድን በመድፍ ቀለበትና በፈንጂ አጥር ማጠር ነው። ይህ የተንኮል ፖለቲካ ጠንካራ መሰረት ባላት ኢትዮጵያ ምክንያት ቅዠት ሆኖ ቀርቷል። ሁለተኛውና አሸናፊው ጎራ የኢትዮጵያ የውጭ ጉዳይ ፖሊሲ ነው። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀንድ እየተገበሩት ያለው ዶክትሪን በፖለቲካዊ ፉክክር የሚታመሰውን ቀጠና በኢኮኖሚያዊ ትስስር ወደ አንድ የጋራ ብልጽግና ቀለበት ማምጣት ነው። በዓለም አቀፍ ግንኙነት ንድፈ ሐሳብ ማዕቀፍ ኢትዮጵያ የቀጠናው ማዕከል ናት። ይህች ማዕከል ግጭትና ለመረጋጋት የሚበዛበትን ዳርቻ ለማረጋጋት የመረጠችው መሳሪያ የኤሌክትሪክ ገመድና የባቡር ሐዲድ ነው። ኢትዮጵያ ከኬንያ፣ ሱዳንና ጅቡቲ ጋር በኤሌክትሪክ ኃይል ተሳስራለች። ከጅቡቲ ጋር በንጹህ መጠጥ ውሃ፣ በኃይል አቅርቦትና በባቡር መስመር ተቆራኝታለች። የደቡብ ሱዳን ትልቁ የልማት አጋር ስትሆን በሶማሊያ በደም ሰላሟን ከመጠበቅ ተሻግራ በኤሌክትሪክ ኃይል ልታስተሳስር ጫፍ ደርሳለች። የቀንዱ ሀገራት የኢትዮጵያን ብርሃን ሲጠቀሙ ኢትዮጵያ የነሱን ወደብና ገበያ ትጠቀማለች። ይህ እውነተኛውንና የማይበጠሰው መተማመን ያሰላ ሁሉንም ወገን አሸናፊ የሚያደርግ ስሌት ነው። የዚህ የኢትዮጵያ ቀመር የቀጠናዊ ትስስር አዋጭነት ያለው ግጭትን እጅግ ውድ በማድረጉ ላይ ነው። ሀገራት በኤሌክትሪክ ግሪድና በመሰረተ ልማት በጥብቅ ሲተሳሰሩ አንዱ በሌላው ላይ ጥይት መተኮስን የራሱን መብራት እንደማጥፋት ይቆጥራል። በቅርቡ በምስራቅ ኢትዮጵያ የተገነባው የአይሻ የነፋስ ማመንጫ ኃይል የዚህ ስትራቴጂ ግዙፍ ማሳያ ነው። ይህ ፕሮጀክት የተፈጥሮ አቅምን ተጠቅሞ ሜጋዋት ከማመንጨት የዘለለ ጂኦፖለቲካዊ ዋጋ አለው። ጥርጣሬን ለመፍጠር በሚሊዮን ዶላር በሚረጭበት ቀጠና ላይ የተዘረጋ ጠንካራ የመተማመን ድር ነው። በባቡር ሐዲድ፣ በንጹህ መጠጥ ውሃና በኤሌክትሪክ ገመድ የመተሳሰር ሐቅ በባሩድ ጭስ የተፈጠረውን የጠላትነት ደመና ዛሬ አሸንፎታል። ኢትዮጵያ ግጭት በሚነጠው ቀጠና ውስጥ የኃይል ሚዛኗን ወደ ራሷ ልማታዊ ፖሊሲ ማምጣት የቻለች በዚህ ጥልቅ የስትራቴጂ ልዕልና መሆኑን ተንታኞች አስረግጠው እየተናገሩ ነው። በርካታ ሪሶርስ ተገዝቶ እየመጣ ነው ያለው እና ባጠረ ጊዜ ውስጥ የማዳበሪያ ፋብሪካውን አጠናቀን የኢትዮጵያን አንዱን ቁልፍ ችግር እንፈታለን የሚል እምነት አለ። የዛሬ እዚህ ቦታ የኛ መገኘት ዋናው ምክንያት ይህ ፕሮጀክት በቅርበት
የምንከታተለው የምናየው የምንመራው ችግሮች ካሉ የቀረፍን ባልነው ጊዜ ከተቻለም አፍጥነን ለመጨረስ ያለንን ኮሚትመንት የሚያሳይ ነው። አሊኮ በጣም ኮሚትድ ሰው ነው። በገባው ቃል መሰረት ገንዘቡን፣ ጊዜውን፣ ሙያተኞች አፍስሷል። የቅርብ ክትትልና ድጋፍ አድርገን በማሳካት ኢትዮጵያ ውስጥ ያለውን ዋነኛውን ችግር እንፈታለን የሚል እምነት አለኝ። በጣም ደስ የሚል ስራን ያየነው እንግዲህ በዚሁ መልክ የክልሉ መንግስት፣ የፌደራል መንግስት የቅርብ ክትትልና ድጋፍ እያደረጉ እንዲጠናቀቅ ካደረግን በጣም ትልቅ ችግር የሚፈታ ፕሮጀክት ይሆናል የሚል ሙሉ እምነት አለኝ። በአዲሱ የዓለም ስርዓት ጂኦፖለቲካ ካርታ ላይ የኃይል ሚዛን መለወጥ መወሰን የሚያስችል አቅም መገንባት የሀገራት የህልውናና የልዕልና መገለጫ እየሆነ መጥቷል። ኢትዮጵያ የለውጡ መንግስት ይህንን ሀቅ በማስመር ባለፉት 7 ዓመታት ኢነርጂን የስትራቴጂው ማዕከል አድርጎ እጅግ ሰፊና ተስፋፊ ስራዎችን አከናውኗል። ሀገሪቱ የነበራትን የ4000 ሜጋዋት የኤሌክትሪክ ኃይል ማመንጨት አቅም ከእጥፍ በላይ በማሳደግ አሁን ላይ ከ9700 ሜጋዋት በላይ ማድረስ መቻሏ የዚሁ ታላቅ መዋቅራዊ ሽግግር ሕያው ማሳያ ነው። ከዚህ ግዙፍ ስኬት ጀርባ ደግሞ ከአዲስ አበባ በ700 ኪሎ ሜትር ርቀት ላይ በሶማሌ ክልል በአይሻ ከተማ አቅራቢያ የተገነባውና በድምቀት የተመረቀው የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት የመጀመሪያ ምዕራፍ የኢትዮጵያን የውስጥ ፍላጎት ከማርካት ባለፈ የአፍሪካ ቀንድን በኢኮኖሚና በዲፕሎማሲ አውታር የሚያስተሳስር እውነተኛ የብርሃን ድልድይ ሆኖ ብቅ ብሏል። በመረቃ ስነ ስርዓቱ ላይ የጅቡቲው ፕሬዝደንት ኢስማኤል ኦማር ጌሌና የሶማሊያው ፕሬዝደንት ሐሰን ሼክ መሐመድ በአካል መገኘታቸው ጉዳዩ የኤሌክትሪክ ሽያጭ ብቻ ሳይሆን የቀጠናው ሀገራትን ዕጣ ፈንታ ከኢትዮጵያ ልማታዊ ክንድ ጋር በጥብቅ መጋመዱን የሚያሳይ ታሪካዊ ክስተት ነው። ሀገራት በመሰረተ ልማትና በኢኮኖሚ ሰንሰለት እርስ በርስ በጥብቅ በተሳሰሩ ቁጥር በመካከላቸው ያለው የመጠራጠርና የግጭት ዕድል እየቀነሰ ይሄዳል። ምክንያቱም አንድ ወገን በሌላው ላይ የሚያደርሰው ጉዳት በቀጥታ የራሱን ጥቅም ጭምር የሚያናጋበት መዋቅርን ስለሚፈጥር ነው። ኢትዮጵያ በማዳበሪያ በፈሳሽ የተፈጥሮ ጋዝና በአይሻ ፕሮጀክት አማካኝነት እየገነባች ያለችው የኢነርጂ ዲፕሎማሲ በትክክል ይህም መሬት ላይ ያወረደ ነው። ኃይልን ለኬንያ፣ ለሱዳን፣ ለጅቡቲና ለሶማሊያ ማቅረብ ማለት የቀጠናውን ሰላምና ደህንነት በጋራ የኢኮኖሚ ጥቅም ሰንሰለት ማሰር ማለት ሲሆን አንድ አገር ለጎረቤቱ ብርሃን ሲያበራ ጨለማን ብቻ ሳይሆን መጠራጠርና ግጭትን አብሮ የመክፋት የላቀ ዲፕሎማሲ ጥበብ ነው። የዚህ አይነቱ ቀጠናዊ ትስስር አዋጭነት በሶስት አበይት ምሰሶ ላይ የቆመ እጅግ አስተማማኝ ስትራቴጂያዊ ግብ አለው። አንደኛው የትራንስፖርትና የሎጂስቲክስ አዋጭነት ሲሆን ፕሮጀክቱ ለጅቡቲ ወደብና ለኢትዮ ጅቡቲ የባቡር መስመር አስተማማኝና ርካሽ ኃይል በማቅረብ የቀጠናውን የንግድ ፍሰት በከፍተኛ ደረጃ ያሳልጣል። ሁለተኛው የአረንጓዴ ዲፕሎማሲ አዋጭነት ነው። ኢትዮጵያ የጎረቤቶቿን የኃይል ዋስትና በታዳሽ ኃይል ስታረጋግጥ ፖለቲካዊ መተማመንን ወደ ላቀ ደረጃ ታሸጋግራለች። ሶስተኛውና ከሁሉም በላይ የተፈጥሮ የኃይል ሚዛንን የማስጠበቅና የአየር ንብረት ለውጥን የመቋቋም አዋጭነት ነው። ቀደም ሲል በውሃ ኃይል ብቻ ጥገኛ የነበረው የኢትዮጵያ የኃይል ዘርፍ በአይሻ አማካኝነት የንፋስ ኃይልን አቀናጅቶ እንዲይዝ መደረጉ በድርቅ ወቅት እንኳን ለጎረቤት ሀገራት የሚላከው ብርሃን እንዳይቋረጥ ትልቅ ዋስትና ሆኗል። ለዘመናት በወደብና በንግድ ልውውጥ ብቻ ተወስኖ የነበረውን የኢትዮ ጅቡቲ ግንኙነት አሁን ላይ የማይበጠስ በሚመስል የኤሌክትሪክ አውታር ማደስ መቻሉ የጋራ ተጠቃሚነት ፖሊሲን ከመፈክር ባለፈ በተግባር ያረጋገጠ ስኬት ነው። ቀደም ሲል በነዳጅ ላይ የተመሰረተ ውድ ኃይል ትጠቀም ለነበረችው ጅቡቲ ከአይሻ የሚፈሳው ርካሽ ታዳሽ ኃይል የኢንዱስትሪዎቿን ሞተር የሚያሽከረክርና የወደብ አገልግሎት ወጪዋን የሚቀንስ አረንጓዴ ወርቅ ሆኖላታል። በአይሻ ሰማይ ስር የተፈጥሮን ኃይል ወደ ብርሃን፣ የንፋስን ሽውሽውታ ወደ ልማት ዜማ የለወጡት እነዚያ ግዙፍ ክንፎች ሲሽከረከሩ በኢትዮጵያና በጅቡቲ በሶማሊያ ቤቶች ውስጥ እኩል ብርሃን ይሆናል። ይህ በባሩድ ጭስና በሴራ ፖለቲካ በሚናጠው የአፍሪካ ቀንድ ምድር ላይ በመተማመን ድር የተሸመነ በባቡር ሐዲድና በኤሌክትሪክ ገመድ የጸና አዲስ የታሪክ ምዕራፍ ሲሆን ለነገው የቀጠናው የጋራ ብልጽግና የማይናወጥ የማዕዘን ድንጋይ ነው። ጎዴ አካባቢ የምናደርጋቸው ኢንቨስትመንቶች አሁን የገለጽናቸውም ያልገለጽናቸውም ተደማምረው በኢትዮጵያ አየር መንገድ ደረጃ
ከፍተኛ ገቢ ለኢትዮጵያ የሚያስገቡ ናቸው። ቀላል ኢንቨስትመንት አይደለም። ዳንጎቴ ብቻ ከ3 ቢሊዮን ዶላር በላይ ነው እዚህ ቦታ የሚያፈሰው። የቻይናዎቹ ኢንቨስትመንት አለ እና በጣም ትልቅ የሀገርን መልክ፣ ቁመና፣ ኢኮኖሚክ አቅም የሚቀይር ነገር ነው። በምግብ ራስን መቻል ዋነኛ አጀንዳችን ነው። በምግብ ራስን ለመቻል መሬት ያስፈልጋል አለን፣ ውሃ ያስፈልጋል አለን፣ ሰው ያስፈልጋል አለን። ምርጥ ዘርና ፈርቲላይዘር ላይ እየሰራን ያለነው እነዚህን ካሟላን ለኛ ብቻ ሳይሆን ለሌሎች የሚተርፍ ነገር ማድረግ ይቻላል ማለት ነው። ይህ ዘመን የአፍሪካ ነው። ጊዜው በእርግጥም የኢትዮጵያ ነው። ሀገሪቱ ከዘመኑ ዓለም አቀፋዊ ትንቅንቅና መዋቅራዊ ሽግግር አብሮ የሚራመድ እጅግ ረቂቅና ስልታዊ ጂኦፖለቲካ ስትራቴጂ ነድፋ መንቀሳቀሷ ነገ በዓለም መድረክ ላይ ታላቅና አንቱ የምትባል ሀገር እንድትሆን የሚያስችላትን የላቀ ጎዳና እያደላደለች ትገኛለች። ትናንት የኢትዮጵያ አየር መንገድ አፍሪካን ከአህጉር እስከ ዓለም አቀፍ የማገናኘት ታሪካዊ ቅርስ ጥሎ ካለፈ ዛሬ ያው እምቅ አቅም በኢነርጂው ዘርፍ በበለጠ ቁርጠኝነት እየተደገመ ይገኛል። አህጉራዊ ብርሃን ከኢትዮጵያ ለሚጠብቁ ወገኖች ሁሉ የተዘረጉት የኤሌክትሪክ መስመሮች አፍሪካን እርስ በርስ እያስተሳሰሩ ይገኛሉ። ኢነርጂ ባለንበት ዘመን የዓለማችንን የኃይል ሚዛን የሚወስን የሀያላንን ፍትግ የሚጋብዝ ዋነኛ የመጫወቻ ካርታ ነው። በዚህ አዲስ መድረክ ላይ ደግሞ ነባሮቹ የነዳጅ ፖለቲካ አምራቾች በአዲስ የታዳሽ ኃይል ሀያላን እየተተኩ ሲሆን ዘርፈ ብዙና እምቅ የአረንጓዴ ኃይል አማራጭ ያላት ኢትዮጵያ በዚህ የዓለም ኃይል ካርታ ላይ በዓላማና በስልት ተሰልፋ ጉልህ ስፍራን ይዛለች። ታዋቂው የዓለም አቀፍ የኢነርጂ ስትራቴጂ ዳንኤል ኢርጊን በኒው ማፕ ኢነርጂ ክላይሜት ኤንድ ዘ ክላሽ ኦፍ ኔሽንስ በተሰኘው ዝነኛ መጽሐፋቸው ላይ እንደሚያስረዱት ዓለም ለዘመናት ስትመራበትና ስትደገፍበት የነበረው የድሮ የጂኦፖለቲካ ካርታ በአሁኑ ወቅት እየተቀደደ ነው። በምትኩም በአዳዲስ የኃይል ምንጮች፣ በአየር ንብረት ለውጥ፣ ዲፕሎማሲና በቴክኖሎጂ በላይነት የሚዘወር ፍጹም አዲስ የዓለም ካርታ እየተሳለ ይገኛል። በዚህ የኢርጊን እሳቤ መሰረት ኢትዮጵያ በአዲሱ የዓለም ስርዓት የኃይል ሚዛንን ከሚወስኑና የካርታው መልክ ከሚቀይሩ ቁልፍ ሀገራት መካከል ግንባር ቀደም ሆናለች። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ታላቅና ሉዓላዊ ሀገር ለማድረግ የነደፉት ታላቅ እቅድም በትክክል ይህን ዓለም አቀፋዊ እውነታ የተረዳ ነው። ኢትዮጵያ ይህንን የሀያላን ሽኩቻ በብልሃት አልፋ የራሷን ልዕልና ለማረጋገጥ ተገዳዳሪ ፍላጎት ካላቸው ዓለም አቀፍ ኃይሎች ጋር ጥቅሟን እያስጠበቀች ከቀጠናው ጎረቤት ሀገራት ጋር ደግሞ ጥርጣሬን የሚያስወግድ የጋራ መተማመንን የሚያጎለብት የልማት ትስስር መፍጠር እንዳለባት ያምናል። ይህንኑም በተግባር እየተረጎመችው ትገኛለች። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው የመልሕቅ ዝግጅታችን በዚህ ተጠናቋል። በሌላ ጥንቅር እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።